ኢቢኤስ ቴሌቪዥን የ2018 ሀገራዊ ምርጫን አስመልክቶ የኛ ድምጽ የተሰኘ ልዩ ዝግጅት ወደ እናንተ ሲያቀርብ ቆይቷል። በዚሁ ልዩ ዝግጅት መራጩ ህዝብ ምን ይላል፣ ተፎካካሪ ፓርቲዎችስ ለሀገራዊ ጥያቄዎች ምን ምላሽ አላቸው በሚሉ ልዩ ልዩ ጉዳዮች ላይ የተዘጋጁ ፕሮግራሞችን ስናስቃኛችሁ ቆይተናል። ሀገር አቀፍ የፖለቲካ ፓርቲዎች በተለያዩ አጀንዳዎች ያሏቸውን አቋሞች በዚሁ ዝግጅት በሁለት ምዕራፎች ወደ እናንተ አድርሰናል። በዚሁ ዝግጅታችንም በሰባተኛ ሀገራዊ ጠቅላላ ምርጫ የሚወዳደሩ ሀገር አቀፍ የፖለቲካ ፓርቲዎች በምዕራፍ 2 የዜጎችን ዋነኛ ጥያቄዎች ከሆኑት መካከል አንዱ የሆነውን ኢኮኖሚያዊ ጉዳይ በተመለከተ ያላቸውን አማራጭ ሐሳቦችና የሰጡትን ምላሽ እንደሚከተለው አሰናድተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ሀገራዊ ጠቅላላ ምርጫ ግንቦት 24 ቀን 2018 ዓ.ም ለማካሄድ በሂደት ላይ መሆኑን እያሳወቀ ይገኛል። ቦርዱ ይህን እያሳወቀ ባለበት በዚሁ ጊዜ ሊካሄድ ጥቂት ቀናት በቀሩት ሀገራዊ ምርጫ ላይ ተሳታፊ የሆኑ የፖለቲካ ፓርቲዎችም ወደ ስልጣን ቢመጡ ስለሚተገብሯቸው አማራጮቻቸው በተለያዩ መንገዶች እያሳወቁ ይገኛሉ። በዚሁ ሂደት በኢቢኤስ የኛ ድምጽ ልዩ የምርጫ መሰናዶ የመጀመሪያና ሁለተኛ ምዕራፍ ላይ የቀረቡ 17 ሀገር አቀፍ ፓርቲዎች ዜጎች በስፋት የሚያነሷቸውን ኢኮኖሚ ጥያቄዎችና የስራ አጥነትን በተመለከተ ወደ ስልጣን ቢመጡ ስለሚተገብሩትና ስላቀዷቸው አማራጮች አብራርተው ነበር። በዚሁ የኢኮኖሚ ጉዳይ ላይ በምዕራፍ 2 ከተደለደሉ ፓርቲዎች ምላሻቸውን የሰጡን 9 ፓርቲዎች ኢኮኖሚያዊ ጉዳዮች የዜጎች ዋነኛ ጥያቄዎች መሆናቸውን በመገንዘብ የየራሳቸውን የመፍትሄ ሀሳብ ይዘው መቅረባቸውን የተናገሩት ፓርቲዎቹ አምራች ዜጎችን በመፍጠር ግብርናና ኢንዱስትሪው ላይ በትኩረት መስራት እንዲሁም ከውጭ የሚገቡ ምርቶችን በሀገር ውስጥ መተካትና ስራ ፈጠራን ማበረታታት ዋነኛ እቅዳቸው ስለመሆኑም ነበር ያብራሩት። አሁን ባለው ነባራዊ ሁኔታ የሚያመርት ሳይሆን የሚሸምት ህዝብ ነው ያለው በእኛ ደረጃ የሚያመርትና ከምርቱ ደግሞ በተወሰነ መልኩ የሚገዛ ማህበረሰብ መፍጠር ያስፈልጋል። በዚህ ደረጃ ላይ አይተሹ ከሆነ በየቦታው የምናያቸው ኢንተርፕራይዝ ተብለው የሚደራጁ ጥቃቅን አነስተኞች ምናምን ተብለው በየመንደሩ የሚፈጁት የፖለቲካ እስረኛ የፓርቲ እስረኛ ሆነው ነው እንጂ የዛ ውስጥ የገቡት ትክክለኛ ቦታ ተሰጥቷቸው ሼር ተሰጥቷቸው ብድር ተመቻችቶላቸው የሚፈለግባቸው ምርት እያመረቱ አይደለም። በየቦታው ያለው ኢኮኖሚ መመራት ያለበት ከፖለቲካ ሐሳቤ በወጣ መንገድ ቴክኒካል በሆነ ባለሙያ ወደ ኢንዱስትሪ የሚመጣበትን ሽግግር ስርዓት መፍጠር ያስፈልጋል የሚል ጽኑ አቋም አለ። በእኛ በኩልም ያዘጋጀነው ኢንዱስትሪ ቦታ ማግኘት አለበት፣ ውስን ወለድ መነሻ አድርጎ ብድር ማግኘት መቻል አለበት። እንዲሁም ደግሞ የኑሮ ውድነቱ ላይ የራሱን የሆነ ኮንትሪቢዩት ሊያደርግ የሚችል ምርት ማምረት መቻል አለበት ብለን እናስብ። የመጀመሪያ የምርት አቅርቦት ማሻሻል ወይም ከፍ ማድረግ ነው። ይሄ ሳፕላይ ሳይድ ፖሊሲ የሚባለው ማለት ነው። ያ ማለት ምን ማለት ነው? የግብርና ምርት ማሻሻል በምርጥ ዘር በመጠቀም ማዳበሪያን በመጠቀም ምርት ከጨመረ ይሄ የኑሮ ውድነት ያው ይቀንሳል። ሰፕላይ ካለ ዲማንዱን ባላንስ ስለሚያደርግ ማለት ነው። ምርትን ወይንም ኢንዱስትሪ ማበረታታትና ኢምፖርት ሰብስቲቲዩሽንን ወይንም ከውጭ የሚመጡ ሸቀጦችን በሀገር ውስጥ የሚመረቱበትን እድል ማስፋፋት እሱም ማጠናከር አንዱ ስትራቴጂያችን ነው። የግብርና ምርቶችን ወይንም የምርትና ምርታማነትን መጨመር ይህንን ሴክተር ማበረታታትና አርሶ አደሩን መደጎም ተገቢ ነው የሚሆነው። 5% የኢትዮጵያ ኢንቨስትመንት ዛሬ ልማት ላይ ነው ያለው። ዜጎችን መሰረት ያደረገ ኢኮኖሚ የለም። ስለዚህ ዜጎችን መሰረት ያደረገ ኢኮኖሚ እንገነባለን። ኢንዱስትሪ መርሁን እንግዲህ እርሻውን እነዚህም ብቻ አይደለም የሀገር ውስጥና የውጭ ግብይት ጠንክሮ እንዴት የገበያ ትስስርን የመፍጠር ሁኔታዎች ላይ ጠልቆ በፖሊሲ ደረጃ አስቀምጧል። ይሄንን ተግባራዊ ያደርጋል ነገ ቢመረጥ። የመጀመሪያው ተግባር አንደኛው ሰፋፊ የሆኑ የእርሻ መሬቶች አሉ በኢትዮጵያ ውስጥ። እነዚያ ሰፋፊ የሆኑ የእርሻ መሬቶች ላይ ሜካናይዝድ የሆነ እርሻ እንዲከናወን የውጭ ኢንቨስተሮችን በመሳብ የሀገር ውስጥ ኢንቨስተሮችን በማበረታታት ለወጣቱ የስራ ዕድል እንዲፈጠር እናደርጋለን ማለት ነው። እነዚህ ደግሞ በአብዛኛው አሁን አብዛኛው 90% 95% የኢትዮጵያ ኢኮኖሚ ኢንጌጅድ የሆነው ከውጭ ወደ ውስጥ በሚገባው ላይ ነው። ስለዚህ ከውጭ የሚገባውን በሀገር ውስጥ የመተካት ስራ እንሰራለን ማለት ነው። በተለይ ደግሞ ይሄ የግብርና ምርት ላይ
አግሮ ፕሮሰሲንግ ላይ በደንብ በሚገባ ኢፌክቲቭሊ እና ውጤታማ በሆነ መንገድ እንሰራለን። በሀገሪቷ እየተስተዋለ ላለው የኑሮ ውድነት መፍትሄው ግብርናን ማዘመንና ምርታማነትን መጨመር ነው የሚለው እምነት የዘጠኙም ፓርቲዎች እንደሆነ ከማብራሪያቸው መገንዘብ ይቻላል። ከነዚህ ፓርቲዎች አንዱ የሆነው ባልደራስ ለእውነተኛ ዲሞክራሲ ፓርቲ በተለይ ይህ ችግር እንዲፈታ ከተፈለገ ኢትዮጵያ አሁን እየተከተለች ያለችው የኢኮኖሚ ፖሊሲ ሊቀየር ይገባል የሚል አቋሙን ያንጸባረቀው በገበያ ይመራ መንግስት ምንም አይነት ቁጥጥር ውስጥ አይግባ የሚል ነገር ነው። እንግዲህ ይሄ አሁን በሀገራችን ብዙ አነስተኛ ኢንዱስትሪዎች አሉ። የተወሰኑ ደግሞ ተለቅ ሊሉ የሚችሉም አሉ። በውጮቹ ደረጃ ከውጮቹ ደረጃ ጋር የሚወዳደር ትልቅ ኢንዱስትሪ የምንለው ሀገራችን ውስጥ ገና የለም። በጣም ጥቃቅን ናቸው እና በዓለም አቀፍ ደረጃ በሀገሮች መካከል ንግድ ነፃ ይሁን ቁጥጥር ውስጥ አይገባ በሚባልበት ጊዜ በጣም የተደራጁ ትላልቅ የውጭ ኩባንያዎች የሀገር ውስጡን ገና በማደግ ላይ ያሉ ኩባንያዎች ይጨፍልቋቸው ማለት ነው። ይሄ ማለት ለውድድር ሬዲ ያልሆኑ የሀገር ውስጥ ኢንዱስትሪዎች ይዘጋሉ፣ እዛ ውስጥ የሚሰራው ሰራተኛ ይበተናል ማለት ነው። ፓርቲው ይህን ችግር ለመቅረፍ ኋላ ቀር የሆኑ አሰራሮችን በማዘመን የሀገር ውስጥ ምርቶችን ማሳደግ ይገባል የሚል የመፍትሄ ሀሳቡን ያስቀመጠው ጎጎት ለጉራጌ አንድነትና ፍትህ ፓርቲ በበኩሉ ለኢኮኖሚው ተግዳሮት እየሆነ ያለው የፍትሐዊ ሀብት ክፍፍል መሆኑን በማንሳት ወደ ስልጣን ቢመጣ ያንን ለመቀየር እንደሚሰራ ነው የገለጸው። የመጀመሪያው 3 ነገሮች አሉ። እኛ የሰው ኃይል አለ፣ መሬት አለ፣ የውሃ ኃይል አለ። ይሄ በተፈጥሮ ያሉ ሀብቶች ናቸው። ይህንን ሀብት ማኔጅ የማድረግ ክፍተቶች ይታያሉ አሁን ላይ። ይህን ክፍተት በመሙላት ወደ ተግባር በመቀየር የትውልዱን የስራ ዕድል እንፈጥራለን ብለን እናምናለን። የወሎ ህዝቦች ዴሞክራሲ ፓርቲ በበኩሉ ለስራ አጥነት እንደ መንስኤ ያስቀመጠው በግሉ ዘርፍ የመነሻ ደሞዝ ወለልን የሚደነግግ ህግ አለመኖሩን ሲሆን ወደ ስልጣን ቢመጣ ተመኑን ለማውጣት እንደሚሰራ ጠቁሟል። ዜጎቻችን አሁን ስራ እየሰሩ አይደለም፣ ስራ የለም ብለን የምናነሳበት የመጀመሪያው ችግር የግሉ ዘርፍ የተተመነ የቅጥር ሂሳብ የለም። ለምሳሌ በመንግስት የመነሻ ደሞዝ ህግ አለ። መነሻ ደሞዝ መንግስት ሲቀጥር የመነሻ ደሞዝ፣ በግሉ ዘርፍም ይሄ ያስፈልጋል ብለን እናምናለን። እኛ ተመርጠን መንግስት ብንሆን በግሉ ዘርፍ የመነሻ ደሞዝ ተመን እናወጣለን። የመነሻ ደሞዝ ተመኑ በርካታ ሰዎች ስራ እንዲሰሩ እድል ይፈጥራል። በዝግጅት ክፍላችን ለቀረቡላቸው ጥያቄዎች ማብራሪያ ከሰጡት ፓርቲዎች መካከል የሆኑት የኢትዮጵያ ዴሞክራሲ ህብረት ፓርቲና የአንድ ኢትዮጵያ ዴሞክራሲ ፓርቲ ለኢኮኖሚው መረጋጋት ወሳኙ ጉዳይ የሰላም መስፈን መሆኑን አንስተዋል። ዜጎች በሰላም ወጥተው መግባት ሲችሉ ኢኮኖሚው መስተካከል ይጀምራል ያሉት ፓርቲዎቹ ከተመረጠን ሰላም መፍጠሩ ላይ በርተን እንሰራለን ነው ያሉት። ምንጩ በሁለት ነገር ነው የምንገልጸው እኛ። አንደኛ በሀገራችን ውስጥ ሰላም አለመኖር ነው። ነጋዴው ተንቀሳቅሶ መግዛት መሸጥ አልቻለም። ሁለተኛ ስራ አጡ በመብዛት ያው ያመጣው ምስ ስለሆነ ፍልሰትም አለ። ወደ ትላልቅ ከተሞች እየፈለሰ ህዝቡ ይመጣል። በየብራንዳው ሲለምን ታየዋለሽ፣ በረሃብ ማቁቆ ታየዋለሽ። ስለዚህ እነዚህ ነገሮች በምንድነው አሁን መጀመሪያ መፍትሄ ማግኘት ያለበት የትኛው ነው ሲባል ሰላም ነው። ሁለተኛ በአነስተኛ ወለድ ግን በፊልዳቸው ዶሮ ማራባትም ይሁን ውድወርክም ይሁን ሜታል ወርክም ይሁን ሌሎች ነገሮች ተንቀሳቅሰው ራሳቸውና ሀገራቸውን ጠቃሚ እንዲሆኑ። ምክንያቱም ስራ ከተፈጠረ መንግስት የሚኖረው በግብር ስለሆነ መንግስት የሚኖረው በታክስ ስለሆነ ታክሲ ለሀገራቸውም ግብር ይከፍላሉ። ሀገሪቱ ቱሪስት መስህብ የተሻለ ገቢ እንዲያመጣ ፓርቲያችን ጸጥታና ሰላም ላይ ነው። ፈርስት ጸጥታና ሰላም የሌለው ሀገር የሰራውን ኢኮኖሚ ይበላል። ጸጥታና ሰላም ለአንድ ሀገር ኢኮኖሚ ትልቅ ሚና አለው። ምላሽ የሰጡን ዘጠኙም ፓርቲዎች ኢኮኖሚው ግብርናን በማዘመን ሰላምን በማስፈን አምራች ዜጋን በመፍጠር እንዲሁም ፖሊሲውን በማሻሻል ሊያስተካክሉት እንደሚችሉ ነበር ሀሳባቸውን የገለጹት።